ድምፅ መሆን ግን ያለባቸው ለምን ኦሮሞ ስለሆነች ነው ያገለሏት ሳይሆን ለምንድን ነው፣ በምን ምክንያት ነው፣ ምን መስፈርት ስላላሟላች ነው ያልቀረበችው ብለው ማለት ሲችሉ እነሱም ድምፅ አይሆኗት። ምክንያቱም ሆዳሞች ስለሆናችሁ፣ ሁላችሁም ኦሮሞ ሲባል ሆዳም ነው። ሆዳሞች ስለሆናችሁ ለምንድን ነው ድምፅ ያልሆናችኋት? እስቲ ነገሩ ለምን? ወይ ፖለቲከኞች ግን ወይንም ወረኞች መርዘኞች ግን ችን ነገር ስለሚፈልጓት ሳብ አድርገው ኦሮሞ ስለሆነች ስለው እሷ ደግሞ ምናልባት ልጅ ስላለ እንዲያውም የእሷ ያስኬዳል። ምክንያቱም እዛ ላይ የተመረጡት በሙሉ የልጆች እናቶች አይደሉም። ምናልባት ምክንያቱም ትክክል ናት። ኢትዮጵያ ውስጥ የልጅ እናት መሆን አንድ ወጣት የልጅ እናት ስትሆን ማህበረሰቡ አመለካከቱ ጋዴም ስለሆነ የእሷ ነው ትክክል ነው። እናንተ ግን ወዴት ነው የወሰዳችኋት? ወደ ፖለቲካው። ሰውየው የሚያቀርበው ሰውዬ ራሱ ዝግጅቱን ያዘጋጀው ሰውዬ ኦሮሞ ነው ያዘጋጀው ማለት ነው። ማነው ስሙ? ጄኔራል ትሬዲንግ ኤስቢኤል የሚባል ሰውዬ ማለት ነው። ስሙ በሪኮርድ ስለሆነ አላሰማችሁም። ያዘጋጀው ራሱ ኦሮሞ። እንደዚህ ሶሻል ሚዲያ ላይ ያሉት ሰዎች በሙሉ ኦሮሞች አሉ። ለምንድን ነው ድምፅ የማይሆኑላት? ለምንድን ነው ፖለቲከኞች የምትስቧት? ለምን ትላንትና ወድቃ ልጅ ይዛ ስትንከራተት ለምን አልረዳችኋት? የወደቀ ሳትረዱ የተነሳውን ግን ለመጣልና የኛ ነው ኦሮሞ ነው እንዲህ ነው የኛ ነው ለማለት ነው እንትናችሁ። ነገስ ተጠቅሟታላችሁ ሚዲያ ላይ እንኳን በኦሮምኛ የዋንቴያ ስራ አይደለም በኦሮምኛ የወጣ ሙዚቃ እኮ 1 ሚሊዮን ህዝብ እንኳን አያየው። ትብብር የላችሁም። ሂድ ውስጥ አንድ አማርኛ ሙዚቃ ይወጣ በ2 ቀን በ3 ቀን ውስጥ እኮ ሚሊዮን ሰው አይቶት ተባብረው ነው ላይክ እና ሼር የሚያደርጉት። እናንተ የትኛውን ኦሮሞ ስታበረታ? የኦሮሞ አርቲስት እንደሆነ ለማኝ ነው። መንግስታችሁም ዘሴም ለማኝ ነው። ማን ነው በእናንተ ትብብር? እኔ ልናገር ብል ደም አስተፋችኋለሁ። እዚህ ላይ ወጥተው ኦሮሞ የተማረ ኦሮሞ ያልተማረ ብሎ ነገር የለም። ብዙ እንተዋወቃለን። ሱፍ ለብሶ ወደ ጉፉ ማለት ነው። ለህዝቡ ድምፅ መሆንና ለህዝቡን ከመሬት ማንሳት በጣም ይለያያል። እንታገል ትላለ፣ ለጥይት ግን የማታዋጣ በንጹሐን ደም ተሽቀዳድመ ስልጣን የምትይዝ አህያ እኮ ነው። ታግለ ራስ መስዋዕት ሆነ ጠላትን አፈር ከድሜ አብልታ አይደለም ስልጣን የምትይዘው። ምስኪን ወጣቶችንና ቁስል ያለባቸውን ሰዎች ትቀሰቅሳለ። ፊት ለፊት በጥይት ይገደላል። ወጣቶቻችን በጥይት ከሚገደሉ ለምንድን ጥይት የማንይዘው ብለህ ስብሰባ ላይ ስታወራ እኮ መልሱ ምን እንደሆነ ታውቁታላችሁ። እኔን የመናገር እናንተ አቅሙ የላችሁ። ስለ እኔ እናገራለሁ ብትሉ 60 ሚሊዮን ህዝብ ቁጭ ብዬ ነው ማጥረገረገ ቁጭ ብዬ ለመናገር እኔን አቅሙ የላችሁም። እናንተ አርፋችሁ ቁጭ ማለት ከኔ አርፋችሁ ቁጭ ማለት እኔንም ቤተሰቤንም የመናገር ችሎታ የላችሁ ስለምንተዋወቅ ማለት ነው። ኦኬ ዱላ እያስያዝክ ህፃናትን ማስገደልና ዱላ እያስያዝክ በንጹሃን በሞኝነት እንትን ማለትና በስነስርዓቱ ታግሎ ስልጣን መያዝ ስለሚለያይ ማለት ነው። ትብብር የሚባል ነገር አታውቁም። የአፍ ትብብር ነው ያላችሁ። የተባበራችሁ ነው የምታዋሩና የምትገሉ ናችሁ። ኦኬ ከኔ ጋር እንዳታወሩ፣ ስለ እኔ ስምም እንዳታነሱ። እስካሁን ድረስ ሰርጉ ለሰዳቢ አልሰጣችሁም ብዬ ነው። ኦኬ እያቃጠርክ መኖር በዚህ በኩል በኦሮምኛ ሌላ በአማርኛ ሌላ 2 አይነት ምላስ ይዞ 2 አይነት መልክ ኖራችሁ ለሆዳችሁ የምታድሩት እናንተ እንጂ እኔ ጂጂ አይደለም።
ስነግረን በአማርኛ ነው የምናገረው፣ ስታገልን በአማርኛ ነው የምታገል። ኦኬ እናንተ እኔን የመናገር እግዚአብሔር ምስክሬ ነው። የኔን ሩብ አትሆኑ። የኔን 5% አትሆኑ። ፈሳሙላ እዚህ የመጣሽ አፍሽ የምትከፍቺ እዚህ የመጣ ምላስን የምትዘረጋ በሙሉ እንደኔ መጀመሪያ ወንድ ሁን፣ እንደኔ ልብ ይኖረ፣ ቆራጥ ሁን፣ ለዓላማህ ኑር። ተዘፍዝፋችሁ እንደምትሰሩት ስራ ቢሆን ኖሮ ወይ እኔ ማድረግ አቅቶኝ አይደለም፣ ግን ማንነት ያፈቅድልኛል። እናንተ የሚያከብራችሁን አትወዱም። የሚያዋርድ ስለሚያዋርዷችሁ እኮ ትላንት እስከ ዘር ማንዘርህ ጥንብ ጋላ በስባሳ ቆማ ምናምን እያለች እየሰደበች እኮ ነው ሮማን እኮ ተመልሳ ኢትዮጵያ የምትገቡ። እናንተ ወንዶች ናችሁ እንዴ? ስትመጣ ሳስራታለሁ አለቃትም። በአሁኑ ስ የመጨረሻዋን አንተ በስባሳ ማለት ነው። ከመንግስታችሁ ጀምሮ እስከ ዘር ማንዘራችሁ ስታለቀለቃችሁ ምንም የዚህ ነው ያላችሁ ናት። ምንም ማድረግ አትችሉ። ምንም ማድረግ አትችሉ። ራሳችሁን አታስከብሩ። የመጣችሁበትን ማህበረሰብ አታስከብሩ። እናንተ የምትችሉት ምን እንደሆነ ታውቃላችሁ? ለእናንተ የሞተውን ወይ ለእናንተ የታገለውን መግደል ነው የምትችሉት። ለእናንተ መስዋዕት የከፈለው ማዋረድ ነው የምትችሉት። እናንተ የምትወዱት የሚያዋርዳችሁንና የሚገላችሁን ነው የምትወዱት። የሚሰድባችሁን፣ የሚንቃችሁን። እኔ አይኖ እኔ አንድ ጊዜ ቁጭ ብዬ በጣም ትልልቅ ሰዎች 2 ሰዎች ከነበርኩበት ቦታ ላይ ቁጭ ብለው የመጡበትን የሚታገሉለትን ማህበረሰብ ሲሳደቡ ሰምቼ በጣም ነበር ሾክ ያደረገኝ። በቴሌቪዥን እና በፊት ለፊት ለህዝባችን ታገልን ይላሉ፣ በዚህ በኩል ደግሞ በጣም ነው የሚንቋችሁ። ምክንያቱ ግን አይገባኝም ነበር። አሁን ግን ገባኝ ለምን እንደሆነ። አሁን ገባኝ። አሁን ገባኝ። እናንተ ትተዋወቃላችሁ፣ ውስጣችሁን ትተዋወቃላችሁ፣ አቅማችሁን ትተዋወቃላችሁ። እኔ ግን አላውቃችሁም። ስለማላውቃችሁ እኔ የማውቀው እንደ ማንኛውም ሰው ህዝብ ተጨንቋል፣ ህዝብ ተጎድተዋል። ከተጎዱት አንዱም ደግሞ እኛ ስለሆነ ፊት ለፊት ስለነበርኩኝ ይሄ ጉዳት ከደረሰበት ለዛ ነው ለራሴ ምስል ነው። እልህም ስለነበረብኝ ነው እልህን የተወጣሁት። ምክንያቱም እኔ አር አይደለሁም ወይ አንገት የሌለኝ አይደለሁም። የተደረግኩትን መልሼ አድርጌ ማሳይ ሴት ነኝ። ያንን ተወጥቼዋለሁ። ነምበር 1 ከፊት ለፊት ሆኜ ነው የተወጣሁት። እንዳንቺ ወይም እንዳንተ ቂጤን ከፍቼ ህዝቤ ስቃይ ላይ እያለ ቂጤን ከፍቼ እዚህ ጋር ህዝብ እያለ ከዚህ ጋር ህዝብ ብዛት እየጨመርኳል አልነበረም። ብትጠየቅ የራሱ ማጣቅ ነበርኩ እኮ እንዲህ ሆኜ ነበርኩ እኮ። ግማሻችሁ ትተኙ ነበር እኮ። ዛሬ ለህዝባችሁ አዛኝና ለህዝባችሁ ነምበር 1 ታጋይ መስላችሁ እዚህ ጋር የምትታዩ በሙሉ ውሸታሞች ናቸው። የድሮዎቹም ውሸታሞች ናቸው፣ የአሁኖቹም ውሸታሞች፣ ለወደፊት የምትመጡ ውሸት በዚህ በሞኝ ህዝብ የምትጫወቱ ናቸው። ባለጌዎችም ናቸው። ደግሞ ያልደረሰባችሁን ሰው የምትደርሱ ያልገደላችሁን ገደለን የምትሉ በወሬ በቃ ዝም ብላችሁ የምትቀደዱ ናቸው። ሲሪየስ መጀመሪያ ለእኔ ድንጋጤ ነበር እንደዚህ አይነት እንትን ውስጥ መግባት። እንደዚህ አይነት የሆነ የሸኮተ ነገር እዚህም የሆነ ነገር ትሰማለህ፣ እዛም የሆነ ነገር ትሰማለህ። ከራስ ጋር ነው የምትነጋገረው። ገባ? ከእድሜ ያ ነገሮችን ይህ ነገር ልክ ነው አይደለም፣ እውነት ይህ ነገር ደርሷል። ከዛ ብዙ ትማራለህ።
አፍ መክፈት ይቻላል። እኛም እንደናንተ ክፍታፍ መሆን አቅቶን አይደለም፣ ውሸታም መሆን አቅቶን አይደለም። ይቻላል እኮ መዋሸት። ቁጭ ብላችሁ ብቻ መዋሸት፣ መቀደድ። የተማረንን ዲግሪ ከወጣበት ነው የወጣ ነው። ይሄ ማህበረሰብ ተምሯል። እኔ እንዲያውም ሳትማሩ በጣም ደደቡ ናቸው ያገኛችሁት። ተማረን የምትሉት ማህበረሰቦች ናቸው፣ አካባቢዎች። ሌላው ያልተማረው እንደናንተ አልበሸቀጥም። ዛስዋይ ይሄ ህዝብ የተማረ ነው። ይሄ ህዝብ 50 ዲግሪ ያለው 50 ዶክተር አለው 50 years ago። አሁን 50 ዶክተር አላችሁ፣ ሰራተኛ ናችሁ እኮ የቤት ሰራተኛ። ሄድና ፊንፊኔ ውስጥ ብትሄድ የቤት ሰራተኛ ነው፣ ተሸካሚ ነው። ታዲያ በተፈጥሮ ኖሌጅ ካላችሁ ለምን አሁንስ ምን ከለከላችሁ? ነውር የሚባል አታውቁም እንዴ? ዝም ብሎ በእናንተ ስም ማንም እየተነሳፉን ሲከፍት ነው አትሉም እንዴ? አብራችሁ አፍሰት ከፍቱ ነው የማየው። የትም አትደርሱ። እራሳችሁ ናችሁ የምትጠፉት። ይሄ እንደዚህ ዝብርቅርቅርቅርቅርቅ እግሩም እጁም የማይያዝ ነገር ራሳችሁን ያጠፋችኋል፣ ይሳቅባችኋል። የራሳችሁ ውሸት ራሳችሁ ነው የሚጥላችሁ። ውሸት ይበዛበታል። የውሸት ታሪክ፣ የውሸት መጽሐፍ፣ የውሸት ንግግር፣ አቅም የሌለው ፓወር የሌለው ወሬ ብቻ ባቅ ስራ ላይ ዜሮ። የትላንት ጉልበት ካላችሁ የትላንትና ጉልበታችሁ ዛሬ ለምን የለ? የግለሰብና የተራ ወሬ ከምታወራ ድምፅ መሆን ካለብን እኛ ለሞቱት ነው ድምፅ የሆነ፣ ለሚገደሉት ስቲል ነው ድምፅ ነበር እስከተወሰነ ጊዜ። ዛሬ የት ሄዳችሁ? ለምን ድምፅ አትሆኑ? ኦሮሞች አሉ እንደ እየተገደሉ ያሉት። ምን ያዛችሁ? ምን ያዛችሁ? ፋኖ እየገደላችሁ አይደለም እንደ ገብቱ። አሁን አቅም የላችሁም? ትላንት ለምን አቅም ኖራችሁ? ማውራት ካለባችሁ ለሚሞቱ አታወሩ እንዴ? ስለ ቆመችው ዋንትያ ከምታወሩ ዋንትያ ለምን ዋንጫ አላገኛችሁም ብለው ርቅ ከምትሉ 27 ሰው ተገሎባችኋል አይደል እንዴ? አቅም የላችሁ ማለት እሱ ላይ ልብ የላችሁም፣ ጉልበት የላችሁም። 4 ኪሎ ሄዳችሁ የምትጠይቁት ወይ ጎንደር ጎጃም ላይ ሄዳችሁ የምትጠይቁት ጉልበታችሁን የነበርኩ እኔና ጀዋር ነበርን። እኛ ነበርን ጉልበታችሁ የእናንተ ጉልበት፣ የእናንተ ድምፅ፣ የእናንተ ወንድነት እኛ ላይ ነበረ። እስቲ አሁን ማን የሌላችሁ ሆዳሞች ናቸው አትሉም? ትላንትም አጋጣሚ ነው፣ በቃ አጋጣሚ። በ100 ዓመት አንድ አጋጣሚ እድል ያጋጥማል ወይ? እውነት ትክክለኛ የሞቱ ሰዎች ነበሩ። ዛሬስ የሚሞቱት ዝም ብሎ የሚገደሉት ለምንድን ነው? እዚህ ጋር ድምፅ መሆን አቃታችሁ? ልብ የላችሁ ማለት ወኔ የላችሁ። ጫታችሁን ትቅማላችሁ፣ መሬታችሁን ትወስዳላችሁ። መጠየቅ እንኳን አትችሉ። መጠየቅ ይ እንደ ኦሮሞን ተውት፣ ኦሮሞ ምናምን ተውት። ሰው እየተገደለ ነው አይደል? እናንተም መሪያችሁም አስመሪያችሁም ተቃዋሚያችሁም ጋዜጠኛችሁም ምንጥ ወሬ ብቻ። ከዛ ወገንን እንዴት ይይዝና እዛ 27 ሰው ተረሸነ የተለና ኢቨንት ታደርጋለህ። ከዛ ላይ ኦሮሞ ላይ ትላለህ። እዚህ ላይ መጣ ሌላ ኦሮሞ ግን አፈር ከድሜ ይበል። የዛሬ ኦሮሞ ዲፈረንቱን አያችሁት? ልዩነቱን አያችሁ? ኦሮሞ ልዩነት እና ኦሮሞ ጥሩ ህዝብ ነው እያልከኝ ነው? እስቲ ንገረኝ። 27 ሰው እንደዚህ አይነት ሬሳ አማራና ጎንደር ላይ እንደዚህ አይነት ሬሳ ቢደረደር ዓለም ይቀወጣል። ዓለም ይቀወጣል። አፋችሁ የሚበረታው ጂጂን በመስደብ ነው። አፋችሁ የሚበረታው የሆነች የሶሻል ሚዲያ ሴት በመስደብ ነው። ልባችሁን ለምን አላየውም? እስቲ ልባችሁን ማውራት እኮ ትችላላችሁ።
እርምጃ ግን የለም። ለምን? ሆዳም ናችሁ ሁላችሁ። ሆዳም ናችሁ። ሆዳም ስለሆናችሁ ከማውራት ያለፈ ምንም ነገር የላችሁ። ጉልበታችሁ እኔ ነበርኩ፣ ጉልበታችሁ እኛ ነበርን። በቃ ስለሰደባችሁኝ ወይ እናንተ ስላዋረዳችሁኝ ወይ እናንተ ልጄን ስለሰደባችሁ ሆዳም ናችሁ። እግዚአብሔር ምስክሬ ነው፣ ሆዳም ናችሁ። በቃ እኔ ይህንን ነገራችሁን በፊት ባውቀው ኖሮ እናበርደው ነበር እኮ እናበርደው ነበር። አዎ ጎንደሬ አይሻልም? ጎንደሬ ከእንዳንተ ያለው ሆዳ ወይ ለህዝባችሁ ድምፅ አትሆኑ፣ ወይ ለህዝባችሁ ልማት አትሆኑ፣ ወይ ለህዝባችሁ ስራ አትሆኑ፣ ወይ ለመንግስቱን ደግፋችሁን ነገራት ወሬ ማባዳት ብቻ ነው የምትችይበት። በቃ ቁጭሽ አዳሚ። ከዛ አለቀ። የተቃወማችሁ የለም። ለምን በፊንጢጣችሁ ስትሰቃቀሉ አትሉም? ለጂጂ ኪያ ስትሉ ምን አገባኝ? ካለኔ የሆነላችሁ የኔን ስም ካላነሳችሁ ወንድ ከሆናችሁን ያለፍኩበትን እናንተ እለፉ እናሳዩ። እኔ ያለፍኳቸውን 11 እና 12 ዓመቶች ኦኬ እለፉና ከዛ በኋላ ላጨብጭብላችሁ። ዋው እነሱም ትበልጣላችሁ ልበላችሁ። ኦኬ ይሉንታ ቢስ ሆዳም ከርሳም የኔ ኖሮ ባይሆኑ አብረሽ አትበጃንሽ። ኦኬ ቀራሪ እከክ ምድረ ጉፋያ ጥማራም በሙሉ እየመጣ ሰገራ እኔን እየመጣ እዚህ አፉን አይከፍትም። ካሁን በኋላ በምትሳደቡት ልክ ነግራችኋለሁ። ተሳድበሽ ኦሮሞ ነኝ ብትይ ልክሽን ነው የምነግርሽ። ተሳድቦ ሃይማኖት ውስጥ መግባት፣ ተሳድቦ ኦሮሞ ውስጥ መግባት ከሆነ ችግር የለም። በገባሽበት ኔት ልክን ማጥረሽን ነው ምነግራችሁ። ካሁን በኋላ ይህን ነው ምነግራችሁ። ስለማውቃችሁ ስለምንተዋወቅ ጉራችሁን አትንፉ። ኦኬ ጉራ መንፋት ጥሩ አይደለም። ስልችት የማይላችሁ እናንተ ናችሁ። አንተና ዘመዶች ሳር በሊታዎች ማለት ነው። እኔ ህይወቴን እየኖርኩ ነው። ገና እንደ አዲስ እየኖርኩ ነው። አቃጣሪዎች አቃጣሪ ብቻ ትመጣለህ እዚህ። እኔ መናገር አልችልም። እኔ ሰው ነኝ። እኔ ኢትዮጵያዊ ነኝ። እኔ እንዲህ ነኝ። ሌኒ ምንድን ነው የምታደርጊው? እኔ ማንንም አላስገባም። እኔ እንደዚህ አይነት ባህሪ የለኝም እኮ። ስናገር ይኸውልሽ ብቻዬን ነው መልዕክቴን ማስተላለፍ። እኔ እበቱ አይደለም። እነ እበቶቹ እነዚህ መንጋዎቹ ተሰብስበው የሚሉትን አይደለም። እኔ ሪስክ ብቻዬን የምወስድ ሰው ነኝ።
ሀሳቤን ብቻዬን ነው ማስተላልፈው። እበት ትል ነው ትንሽ ነገር ነው ሌላ ስንት የሚፈልገው አዮች ለምን አባል ማነበር ላይ አንተን ኮሜንት ምን ስለሆንክ እውነት እግዚአብሔር ምስክሬን እኮ ነው እንዴ ዝም ስትበቃ አይ እስቲ ቆይ ዝም ስትል ከአንተ ያልፋሉ ከአንተ አልፎ ቤተሰብ ጋር ይደርሳሉ ከቤተሰብ አልፎ የልጅ ልጅ ጋራ ምናምን ይደርሳሉ እና የኔ ልጆች ምን ይደርስባቸዋል ሲጫዋር ዩቲዩብ ላይ ደርሼ መጣ እኔ ያለው ዮም ሪኮርድስ እንደ እግዚአብሔር የፈጠረው ነገር ነው። ጊዜን ያህልኛ በፖለቲካ ልዩነት ያለውን ሰው ነበር እንደ አሁን ነው እንጂ ዝም ብሎ ባገኘውን በግለሰብ መግባት የጀመረ የማንም አህያ ከአህያ ጋር ያደገ በሙሉ እዚህ የመጣ ከኔ ጋር አፉን እንዲከፍት አልፈቅድላችሁ። መጀመሪያ ወይ አህያችሁ ውጭ አቁሙና ወደ እንትናችሁ ግቡ፣ ወደ በረታችሁ ግቡ። አህያውን አስወጡት። አህያውን አስወጡትና እናንተ ወደ በረታችሁ ግቡ፣ ወይ አህያውን አስገቡትና እናንተ ከሰው ተቀላቀሉ። ከሰው እንድትቀላቀል ያደረግኩ በሙሉ እዚህ መታፈን ስትከፍት እስከ ዘር ማንዘር እያጥረገረኩኝ ቁጭ እላለሁ እንጂ እስከ ዘር ማንዘር እከኩላ ባለጌ ስድ ከአንገት ስትሰደቡ እራሱ እኮ እኛ እኮ ሰዎች እኮ እንደ እናንተ ኦሮሞች ናችሁ እኮ ነው የሚሉን እኮ እውነት እናንተ ኦሮሞች ናችሁ ይላሉ። ምክንያቱም እናንተ ጋር የሚያዩት እና እኛ ኦሮሞንን ብለን ስንመጣ የሚያዩት ልዩነት ስላለው ማለት ነው። እንደዚህ በምልክት እየተነገራችሁ የምትኖሩ ሰዎች እኮ ናችሁ። ዛሬ እኔን ትሰድብኛለሽ፣ እኔ እንድትናገረኝ ትፈልጊያለሽ፣ አንተ ልትናገረኝ ትፈልጋል። የሰውን የምታከብሩ ባዳን የምታከብሩ በነገራችን ላይ ብዙ ጊዜ ሲባል ሰምቻለሁ። በጣም ብዙ ሲባል ሰምቻለሁ። ለሌላው ያሽቃብጣሉ። ኦሮሞዎች ሲባል አሽቃባጮች ናቸው። ከራሳቸው ሰው ይልቅ ለሌላ ሰው ያሽቃብጣሉ። ኢቭን በአስተዳደግ ደረጃ ራሱ የአንዳንዴ ካላቅማቸው የሰው ልጅ አምጥተው የሚያሳድጉት እኮ አለ። እኔ እኮ አንዳንዴ ግራ እኮ ነው የሚገቡኝ እኮ ይህ ዝም ብሎ በቃ ደስ ይላቸዋል ምስለኝ አስገብግቦ ሰው ቤት ውስጥ ማኖር ማሳደግ እንደዛ አይደለም እኮ። በስነስርዓቱ ብናድግ ኖሮ እንደ ኦሮሞ በስነስርዓቱ ብናድግ ኖሮ ይሄ ሁላ አህያ መንጋ በዝቶ ነፃ መውጣት አያቅተንም ነበር። ዝም ብሎ ደህናውንም ልጅ አህያውንም ሰብስባችሁ እያሳደጋችሁ ነው ዛሬ እንደ ባሪያ የምንረገጠው። that's why አንዱ ነፃነት ይፈልጋል፣ አንዱ ደግሞ ነፃነት ምን እንደሆነ አያውቅም። እንደናንተ ያለው አሁን እዚህ እንዳላችሁ አህያዎች ማለት ነው። የአህያ ጥርቅ እንዴት ብላችሁ አሁን እኮ ችግሩ እኮ ከውጭ ያለው እኮ ጠላት ወይንም ደግሞ እናንተ ይበድለኛል ይጨቁረኛል የምትሉት እኮ ስርዓት አይደለም። በዚህ በአህያው በኩል ነው የሚመጣባችሁ። ስርዓቱም ጠላቱም በአህያው በኩል ይመጣል። እኔ የሚያሳዝነኝ እናንተ አህያዎቹ ስትሞቱ፣ ሌላው ደግሞ ትክክለኛው ነፃነትን የሚፈልገው አብሮ መሞቱ ነው። ምክንያቱም በራሴ አይቼዋለሁ። እኔ ነፃነት እፈልጋለሁ፣ ሰው መሆን እፈልጋለሁ፣ ፍሪደም እፈልጋለሁ፣ ግደም እፈልጋለሁ። ግን ከአህያ ጋር ሆኜ ነፃ መውጣት አልቻልኩም። ምክንያቱም አህያው ይበዛል። ለዚህ ነው መሪው ግራ የሚገባቸው። ባለጌ
አማረልኝ ይላሉ፣ እዚህ ጋር ይመጣሉ። ባክ 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 ካንተ እዚህ ጋር መተህ እኔ ዲግሪ ጭኛለሁ ይሄ ፕሮፌሰር ነኝ ምናምን ከምትለው ተራው ዱርዬ ነፃ ያውጣል። እድገት ባያመጣ ተራ ዱርዬ ተራ ይሄ በቃ እዚህ ግባ ማትለው ቆሻሻ ልብስ ለብሶ ያየከው ከላይ ምናልባት ስለ ነፃነት እሱ ከእናንተ የበለጠ ያውቃል። ስርዓት ሊኖረው ይችላል። ማን እንትን ማለት እንዳለበት ደርሰህ እየመጣ በቅናትና በመንገብገብ ልጅን አይቀር ምን አይቀር ሁሉ ነገር አይቀር የሰለጠናችሁ ያደጋችሁ ይመስላችኋል እንዴ? የተለወጣችሁ ይመስላችኋል እንዴ? መለወጥ እኮ እንዲህ አይደለም። እንዲህ እኮ አይደለም መለወጥ። ለውጥ አይደለም። ሲሪየስ ጠይቋቸው ብዙ ሰዎች። ለውጥ እንደዚህ አይደለም። መሰልጠን እንዲህ አይደለም። ዝም ብሎ እንደመንጋ ማለት እኮ አይደለም። ሰው በጣም ይታዘባችኋል። ብቻችሁን አይደለም እኮ የምትኖሩት። ከብዙ ከተለያየ ህዝብ ጋር ነው የምትኖሩት። ሀገሪቷ እናንተ ብቻ አይደለች። ተገንጥላችሁ አርፋችሁ አንደኛው ኦኬ በራሳችሁ ከሰው ጋር እኮ ነው የምትኖሩት ያላችሁ። ነገ እኮ ሌላ ዓለም ላይም እኮ አብሮ የመኖር እድሉ ሊያጋጥማችሁ ይችላል። እንዴት ሰው ሁሌ እየዋሸ ይኖራል? ሁሉ ጊዜ ሁሉ ነገሩ ውሸት፣ ሁሉ ነገር ውሸት። ሁሉን በእናንተ የተነሳ ትክክለኛ የዚህ አካባቢ መጣው የሚለው ሰው ይጠላል ማለት ነው። በውሸት እምነትም አይኖርም ማለት ነው። እሺ፣ በውሸት ስም በማጥፋት ያ ለሰራው ሳይሆን ካወራው ጋር አብሮ በማቃጠር በመንገብገብ በመቀማት በማሰር በመግደል በመዝረፍ በማጭበርበር ከዛ ይሄ ሁላችንን እየሰማን ምክንያቱም ያሳፍራል። የኔ ቤተሰብን የመጣውበት ዘር እንዲህ ነው ማለት በጣም ያሳፍራል። እሱን በሙሉ እየቻልን ዝም ስንል አይበቅ አውት ይሄ ነገር እየከበደ ስለመጣ በስህተትም ይሆናል የገባንበት። እኛ ተበድለን ነው። እኔ ተበድዬ ነው የገባሁት። ተበድዬ ጠላቴን ለመፋለም ነው የገባሁት። እሱም በሙሉ ችለን ዝም ስንል አይ ዶንት ኖ ዋይ መታችሁ እና እረፍት አድርጌ ወጣ እስኪ ሂድ ከከብቶች ከራስ ከብቶች ጋር ተቀላቀል። በረቱ ተዘግቷል እንዴ? ሰዓት ደረሰ። በቃ ሰዓትን ጠብቀ በረት ውስጥ ራሱ መግባት ስላቃተ ውጪ ጅብ ይበላል። ውጪ ላይ ደርስ። ዛሬ የጅብ እራት ነው የምትሆነው፣ እንደ አህያዋ ማለት ነው። አህያ የጅብ እራት ነው፣ የትም አያመልጥም። እኛ ግን አመልጠናል። አህያ የጅብ እራት ናት። ለዚህ ነው እዚህ ላይ መታፈን የምትከፍተው። መሽቷል። ሚስት የለህም፣ ኢንጆይ ማድረግ አትችሉ፣ ፖለቲካ ማውራት አትችሉ፣ ቦይፍሬንድ መያዝ አትችሉ፣ ጋብቻ መፍጠር አትችሉ፣ መለያየት አትችሉ፣ የጋራ የሆነው የኢትዮጵያን ዓመት በዓል አብራችሁ ማክበር አትችሉ፣ እሬቻ ማክበር አትችሉ። እንደዚህ አይነት መሀይምነት የተጠናወተ እኔ አላውቅም። በጣም ከባድ እኮ ነው ይሄ እኮ። ልጁ እኮ የሚሰማው ሰው አጥቷል እንጂ ድሮ እኮ ተናግሯል። ማነው ስሙ? ጆር እኮ ድሮ ነው የተናገረው። ድሮ ገና ግን ሰሚ ጠፋ። በጣም ሰሚ ጠፋ።
መቀላቀል የለባችሁም ተብሎ ከባድ ነገር ይመጣል። ስርዓት አልበኝነት ይበዛል። ምክንያቱም ከሆነ ቦታ ምንም የማያውቅ አህያ ከከብቶች ጋር ሲቀላቀል ይረብሻል፣ ረባሽ ይሆናል ብለዋል። ግን እሱን በሚናገረው ቋንቋ ሰው ሊገባቸው እንዳንተ ያለው አህያን ያስቸገረ